ዶናልድ ትራምፕ ስልጣኑን ዳግም ከተረከቡበት ጥር 12 አንስቶ ለዓለም ሰላም ሊያመጡ ነው የሚሉትን ባንድ ወገን ቁርጥ ያለ አቋማቸውን በመካከለኛው ምስራቅ ያሳውቁናል የሚሉትን በሌላ ወገን ለዘብተኛ ማለትም ከአጥባቂ ቀይ ዘመምና ከተራማጆቹ ግራ ዘመሞች መካከል የሚገኙትን በልዩነት አሰልፈው ግራ ያጋቡ ግማሹን ዓመት አጠናቀውታል። ትራምፕ በተለይም በመካከለኛው ምስራቅ የእስራኤልና የኢራን ውጥረት አርግበው ለሰላም አንድ እርምጃ በር ይከፍታሉ ሲባልላቸው ቢሰነብትም እስራኤልም የኢራንን የኒውክሌር ጣቢያዎች ካልመታው እያለች ይገኛል። ኢራንም በሁለት ዙር የሚሳኤልና ሰው አልባ አውሮፕላን ማዕበል ጡንቻዬን እስራኤል ታውቂዋለች በሚል ይዛዛታሉ እንጂ ከሪፐብሊካኖቹ ለቀጠናው ሰላም ጠብ የሚል ፖሊሲ እስካሁን አልታየም በሚል እየተተቹ ይገኛል። ምናልባት ፕሬዚዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል የነበረውን የኒውክሌር ዲፕሎማሲ 2018 ላይ ዘግተውት የሄዱትን በድጋሜ የድርድር መድረክ ከፍተዋል፣ አምስተኛው ዙር ላይም አድርሰውታል የሚለው ካልሆነ በስተቀር ሁሉም ነገር በጥያቄ ውስጥ የሚያልፍባቸው ሆኗል። ይህ ሁሉ መልካምና አደገኛ አጋጣሚ ባለበት ሰዓት ኢራን ዛሬ ማስጠንቀቂያ ሰጥታለች። ምዕራቡ የሚመራው ኃይል ከፖሊሲ ያፈነገጠ ሉዓላዊነቴን ጥሶ እስከ መምታት የዘለቀ የጸብ አጫሪነት ድርጊቱን ካላቆመ እኔም ምላሹ በእጄ ነው በሚል መግለጫ ማውጣቷ አነጋጋሪ ሆኗል። በዓለም አቀፉ የኒውክሌር ኃይል ተቆጣጣሪ ድርጅት IAEA ሳይቀር የሚመጡ ጫናዎች ከአቋማችን እንድናፈገፍግ አያደርገንም፣ ይባስ ብሎ እስራኤል ታጠቃን እየተዘጋጀች ነው የሚል ብርቱ ማስጠንቀቂያ ዛሬ ሰጥታለች። ኢራን ከአሜሪካ ጋር ስድስተኛውን ዙር የኒውክሌር ድርድር ለማድረግ በዝግጅት ላይ ሳለች የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴህራን ላይ የአየር ጥቃት ለመፈጸም የተዘጋጁ መሆናቸው እነ አያቶላ አሊ ሀመኒን ሳያበሳጫቸው አልቀረም። ያ ማለት እስራኤል ዋጋ አትከፍልም፣ ጥቃቱን በኢራን ሰማይ ስር ስትፈጽም አጸፋዊ ምላሽ አይከፈትባትም ማለት እንዳልሆነም ልብ ሊባል ይገባል። በሄሩዝ ካማል ቫንዲ የኢራን አቶሚክ ኃይል ድርጅት ምክትል ኃላፊ ሲሆኑ በምዕራቡ ዓለምም ሆነ በዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት የሚወሰድ እርምጃ ካለ እኛ ኢራኖች ጥቃትን በጥቃት ተመጣጣኝ አጸፋለን ብለዋል። ይህንም እስራኤልን ጨምሮ ሙሉ መካከለኛው ምስራቅ ጠላቱም ወዳጁም ሊያውቀው የሚገባ ነው ሲሉ ዛሬ ማለዳውን ዝተዋል። IAEA እኛ ትብብራችንን ከቀነስንበት በኢራን ምድር ምንም አይነት ኃላፊነቱን ሊወጣበት የሚችልበት እድሉ አይኖረውም የሚሉት የኢራኑ ቁልፍ የኒውክሌር ሰው ለዓለም አቀፉ መርህም ሆነ ለአቶሚክ ኃይሉ ድርጅት ኢራን ከሚጠበቅባት በላይ ኃላፊነቷ እንደተወጣችና በአሰራሩ መሰረት እንደተንቀሳቀሰች ዓለም ልታውቅልን ይገባል ብለዋል። የኢራን ፖለቲከኞች በዚህ ልክ የቁጣ ድምጻቸውን አሰሙ ማለት ከ450 ኪሎ ግራም በላይ ዩራኒየም በአሜሪካ በአጭር ጊዜ ውስጥ በማበልጸጋቸው የ60 በመቶ ዩራኒየም አቅማቸውን ተጠቅመው አቶሚክ ቦምቡን ወደ መታጠቁ እንዲያመሩ ያደርጋቸዋል። ኢራኖችን የIAEA መረጃም ቢሆን ቴህራን 10 የሚሆኑ ኒውክሌሮችን መታጠቅ የሚያስችላት የኒውክሌር አቅም ላይ መሆኗን እንዳመነ የሚታወስ ነው። በእርግጥም የኢራን ዛቻ ከትላንቱ ዛሬ አስፈሪ የማይሆንበት ፖለቲካዊና ወታደራዊ አጋጣሚ አይኖርም የሚባለውም ከዚህ አቅሙ አንጻር እንደሆነ እየተነገረ ነው። የአቶሚክ ኃይሉ ዋና ዳይሬክተር ራፋኤል ግሮሲም ቢሆኑ ከኢራን ይልቅ ዋሽንግተን ላይ ጫና ቢያደርጉ አያቶላዎቹ ቢያንስ አደገኛውን የጦር መሳሪያ እንዳይታጠቁ የማድረግ ዲፕሎማሲያዊ ድል በተቀዳጁ ነበር እየተባለም ይገኛል። ታዲያ አሁናዊውን የኢራን በ2015 የአምስቱ ቋሚ የጸጥታው ምክር ቤትና ጀርመን ስምምነት ላይ ተገዥ መሆን ዋጋ ካስከፈላት አማራጩ በእጇ ላይ እንደሆነ ለመገንዘብ አያዳግታትም። ከማል ቫንዲ የሚሉትን መገዛታችን ግምት ውስጥ ካልገባ ዲፕሎማሲያዊ አካሄዶች ይቅሩና ሁሉም በየፊናው የሚጠቅመውን ያደርጋል በሚል የሙጥኝ ብለዋል። ይህ ማለት ደግሞ ወደ ኒውክሌር ግስጋሴ ላይ ነን የሚል አረዳድ አለው። እንዲህ አይነቱ የበረታ አስተያየት ከቴህራኖች በኩል የመጣው የIAEA ቦርድ አስተዳደሮች ለ5 ቀናት በቬና ስብሰባ ካደረጉ በኋላ ነው። በእርግጥ የ2015 ቁልፍ የኢራን የኒውክሌር ስምምነት አሜሪካ በራሷ በትራምፕ 2018 ላይ ጥላው ወጣች። ስምምነቱን ቴህራን እስካልጣሰችው የማስፈራሪያ ዱላው በዋሽንግተን ላይ እንጂ በቴህራን ላይ ባልበረታ እንዲሉም ያደርጋል። እንዲህ አይነቱ አካሄድ ደግሞ የዓለም መርህ የማይሰራ መሆኑን ኢራን እንድትገነዘብ ያደርጋታል። ከዛም የበለጠ ወደ አቶሚክ ቦምቡ ያቀርባታል ተብሏል። ኢራን በዓለም ላይ በኒውክሌር ጉዳይ ላይ ከአሜሪካ ጋር የምትደራደር ብቸኛዋ ሀገር መሆኗ ልዩ የሚያደርጋት ሲሆን ከ3.6 በመቶ እንዳትሻገር የሚያደርገውን ስምምነት አልፋ የ60 በመቶ ዩራኒየም አቅም ላይ መቀመጧ ደግሞ ሀያላኑን ያበሳጫቸው ይዟል። ከምዕራቡ ዓለም የማዕቀብ ናዳን የምታስተናግደው ቴህራን ብቻዋን እንዳልሆነች ሩሲያና ቻይና በጸጥታው ምክር ቤት እየመሰከሩላት በመሆኑ ጡንቻዋን ቢያንስ እንኳን በአስፈሪው የጦር መሳሪያ ልታጎለበት የምትችልበት አጋጣሚ ሰፊ ሆኑላታል። እንግሊዝ፣ ፈረንሳይና አሜሪካ ሲገፏት፣ ቻይናና ሩሲያ ሲቀበሏት መንገድ
መንገዱ ሁሉ በሁሉም አቅጣጫ ወደ ኒውክሌር ትጥቅ ሆኖላታል። በአሜሪካ በግልጽ የሚደገፉትና አሁንም የ2015ቱን ስምምነት አባል ሆነው የዘለቁት ፈረንሳይ፣ ብሪታንያና ጀርመን ኢራን ተባባሪ እየሆነች አይደለም ወደሚል ድምዳሜ በመሄዳቸው አያቶላዎቹ ቁጣቸውን ማሰማት ጀምረዋል። በአሁኑ ሰዓት የእስራኤል የዛቻ ጥቃት ሲታከልበት የዋሽንግተንና የቴህራን ድርድር መልካም ውጤት ሊያመጣ እንደሚችል ፍንጭ የሚሰጡ መረጃዎች ከግራም ከቀኝም እየወጡ ይገኛል። የመንግስታቱ ድርጅትም ቢሆን በኢራን ላይ የተጣሉ ማዕቀቦችን እስከ ማንሳት የፖለቲካ እርምጃ ውስጥ መግባት እንደሚጠበቅበት ኢራን ብታምንም የሆነ ያለው ግን የኒውክሌር ስምምነቱን በጣሰችው አሜሪካ ፍላጎት ልክ መንቀሳቀስ ሆኗል በሚል ገለልተኛ ፖለቲከኞች ድርጅቱን እንዲተቹት ፍላጎቷን እያስቀመጠች ይገኛል። በእርግጥ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቢሆኑስ ከዋሽንግተን የፖለቲካ ፍላጎት የማፈንገጥ እድሉ ይኖራቸዋል? ምላሹ ያው በመግለጫው ያፈነግጣሉ፣ በተግባር ግን የሚያደርጉትን ያደርጋሉ ሆኗል። የዓለም አቀፍ ተቋማት በዋሽንግተንና በቴህራን መካከል የተጀመረው እንዲሳካ መስራት ቢጠበቅባቸውም እስራኤል ተጨማሪ የጸጥታ ስጋት መደቀኗ ያን ያህል ወደፊት የኒውክሌር ድርድሩ እንደማይራመድ ያረጋግጣል። ኢራን በእስራኤል ጥቃት የሚሰነዘርብኝ ከሆነ አይደለም ከዋሽንግተን ጋር መደራደር ራሱ አሜሪካም ኃላፊነቱን ትወስዳለች የሚል አቋም ላይ በመሆኗ እንደነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉት መሪዎች በአሁኑ ሰዓት ግራና ቀኝ የሚያዩበት ጊዜ ሆኖባቸዋል። በእርግጥ የእስራኤል ፖለቲከኞች በተለይም የደህንነት ሚኒስትሩ ኢታማር ቤን-ግቪርና የፋይናንስ ሚኒስትሩ ቤዝለል ስሞትሪች ያለምንም ማወላዳት ቴህራን ትመታ አቋማቸው በመሆኑ ስጋቱን የከፋ ያደርገዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሆኑ ድርድሩ ተሳካም አልተሳካም ኢራን በቦምብ መመታት አለባት፣ ኒውክሌር መታጠቅ የለባትም ብለው በማመናቸው ጥቃቱ እንደማይቀር ፍንጭ ሰጪ ያደርገዋል። ፕሬዚዳንት ዶናልድ ትራምፕ ኢራን በአሁኑ ሰዓት በኒውክሌር ጉዳይ ላይ አደገኛ ሆናለች፣ ቀደም ሲል ከነበረው እጅጉን በተለየ የተንቀሳቀሰች ነው ማለታቸውም የውጥረቱን ጥግ የሚጠቁም አድርጎታል። አስቸጋሪ አካሄድ ውስጥ ገብታለች፣ ይህ ደግሞ አስደንግጦኛል፣ ተስፋም አስቆርጦኛል ያሉት ትራምፕ ነገ ድርድሩን ስናደርግ ደግሞ ምን ሊፈጠር እንደሚችል እናያለን የሚል ተስፋቸውንም ስጋታቸውንም አስቀምጠዋል። መካከለኛው ምስራቅንና ደቡባዊ እንዲሁም ማዕከላዊ ኤዥያን ጨምሮ 21 ሀገራትን የሚያካልለው የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ ሚካኤል ኩሪላ ለጦር አገልግሎት ኮሚቴው ኢራንን ኒውክሌር እንዳትታጠቅ የማድረጊያ አማራጮችን ማቅረባቸው ደግሞ በእርግጥም ወደ ጦርነት እያመሩ ይሆን እንደ የሚል ጥያቄን የሚያስነሳ ነው። ትራምፕ ግን የድርድር አማራጮችን ለማየት እየሞከሩ እንደሆነ ግልጽ አድርገዋል። ነገ ሐሙስ ቴህራንና ዋሽንግተን ስድስተኛውን ዙር ውይይት ያደርጋሉ። በሌላ በኩል ትራምፕ በኢራን ላይ ትዕግስታቸውን ከጨረሱ መካከለኛው ምስራቅ በቀላሉ በአሜሪካው ማዕከላዊ እዝና በእስራኤል ጦር ቅንጅት ትርምሱ ሊወጣ ይችላል፣ ቴህራንም አቶሚክ ቦምቡን ታጥቀው ታርፋለች የሚል ስጋት የተደቀነባቸው የፖለቲካ ተንታኞች የበዙ ሆነዋል።